እንደ አንድ የሕክምና ተማሪ ልጅ ያለው ወላጅ ዛሬ አንድ መልእክት ማስተላለፍ እፈልጋለሁ። እኔ እንደ ወላጅ ኩርት ብዬ ልጄ እኮ የሕክምና ተማሪ ነው ብዬ ስል እንኳን ደስ ያለሽ፣ ፍሬውን ያስበላሽ፣ መጨረሻውን ያሳይሽ ብሎ የማይመርቀኝ ሰው አልነበረም። ያንቺ ልጅ እኮ በጣም ጎበዝ ነው ይባል ነበር። አዎ፣ አሁን ግን የምሰማው አስተያየት ትውልድ ባጭር እንዳይቀር ህልሙን እንዳይኖር የሚያደርግ ነገር ነው እና ማለፍ አልቻልኩም። ይሄንን መልእክት ላስተላልፍ መጣሁኝ። አሁን ልጄ የሕክምና ተማሪ ነው ብለን ስናስተላልፍ ምን ዋጋ አለው? ምን ለመሆን ምን አይነት ህይወት እንዲኖር ነው ብለው በጣም ብዙ ወላጆች አስተያየት ሲሰጡ ሰማሁኝ። የልጆቻቸውንም የወደፊት ህልም ባጭሩ እንዳይቀር በጣም እሰጋለሁ። ድሮ ሁሉም ልጅ ስትጠይቁት እኔ ሐኪም መሆን እፈልጋለሁ፣ እኔ ኢንጂነር መሆን እፈልጋለሁ፣ እኔ እያልን ሁላችንም ከልጅነታችን ጀምሮ በጣም የምንወደውና የምናከብረው ሙያ ነበር። አዎ፣ ሐኪምነት። አሁን ግን የምንሰማው ወሬ ልባችንን እያሳዘነን ነው። ስንቱ ልጅ ነው ወደፊት ህልሙን የሚኖረው? እውነት እንደ ወላጅ ይሄ ነገር አይከነክናችሁም? በእርግጥ የኔ ልጅ እዚህ ሀገር አይማርም። ነገር ግን እንደኔ እዚህ ሀገር ልጆቻቸውን የሕክምና ትምህርት የሚያስተምሩ ወይንም ደግሞ ወደፊት ልጆቻቸው ሕክምና እንዲያጠኑ ህልም ያላቸው ብዙ ልጆች እንዳሉ ስለሚሰማኝ እንደ ወላጅ ይሄ ነገር አረ ወዴት እየሄደ ነው ብዬ ለማስተላለፍ ነው የመጣሁት። እኔም ይመለከተኛል።